እንግዲህ ሰደቀተል ፊጥር አንዱ አላህ ጋር የምንቀራረብበት ነገር ነው ጡዕመቱ ሊልፉቀራ ለድሆች ጉርሻ ነው ወጡህረቱ ሊልሳኢሚ ሚን አልለግዊ ወረፈስ ለጾመኛም ደግሞ ውድቅ ነገር ማይሆን ነገር የተነጋገራቸው የሰራቸው ነገሮች እንኳን ካሉ ያንን ያጸዳዋል ያጠሃራለታል ተብሎ ነው የተነገረው በዚህ ቀን ያለው ሰው ቤት ውስጥ ከቤት ዘመዱና ከልጆቹ ጋር ፏ ብሎ ደስ ብሎት ዒድ ሲያሳልፍ ደሃ ደግሞ የዛሬ ምሳዬኔት አባቴ የሆነ መበላው እያለ ድህነቱን እያንቀራጨና እያዘነ ማሳለፍ የለበትም እዚያ አድርሱለት ቤቱ እሱም ደስ ይበለው ብሎ ነው የተደጋገፈና የሚዋደድ አንዱ ለአንዱ ዱዓ የሚያደርግ ማህበረሰብ መፍጠር ነውና የእስልምና ዓላማው ይህንን ያዘዘበት ሕክማው ይሄ ነው ይሄም ዒባዳ ችላ ብለን ልናሳልፈው አይገባም ከወዲሁ ልናስብበት ይገባል ቀጣዩ ሌሊት ያው ለይለቱል ቀድር ናትና በዱዓ በርቱ ዱዓ ስናረግ ደግሞ መከራ ውስጥ ያሉ ወንድሞቻችንን እናስታውሳቸው የጾሙን ጣዕም ያልቀመሱ የዒዱንም ጣዕም የማያጣጥሙ አሁን ሞት ነው አሁን እያሉ እየተጨነቁ የሚኖሩ ወገኖች አሉ የደላው ሰው ለከፋው ሰው ዱዓ ማድረግ ይገባል ትንሹ ነገር ነው እኛ ልናረግላቸው የምንችለው ትንሹ ነገር ነው ስለዚህ ዱዓ ስናረግ እነሱንም ማሰብ ይገባናል ثم صلوا وسلموا على نبيكم كما أمركم في محكم تنزيله في قوله الحكيم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك وأنعم على عبدك ورسولك نبينا محمد وعلى آله وأصحابه اللهم انصر الإسلام والمسلمين اللهم أعز الإسلام والمسلمين اللهم أزل عنا الوباء والغلاء والزلازل والفتن والمحن ما ظهر منها وما بطن يا أرحم الراحمين اللهم أنت القوي ونحن الضعفاء وأنت الغني ونحن الفقراء اللهم إنك أمرتنا فتركنا ونهيتنا فارتكبنا ولا يسعنا إلا